ከሊቢያ አልፎ ለመላው አፍሪካውያን ተስፋ የነበረው የአባቱን የሀገር ራዕይ ያስቀጥላል ተብሎ ታምኖበት የነበረው ሰይፍ አልኢስላም በአራት ኮማንዶዎች በጥይት ተደብድቦ ተገድሏል። በደቡብ የተከፋፈሉ ጎሳዎችን አስታርቆ በምስራቅ ታጣቂዎች ያነገቡትን መሳሪያ እንዲያወርዱ አድርጎ ሀገሩን ዳግሞ ወደ ታላቅነት ይመልሳል ተብሎ ነበር። ግና ሁሉም በነበር ቀርቷል። ቆራጥነቱ፣ ቆፍጣናነቱ ለሀገሩና ለአፍሪካ እምቢ ባይ መሆኑ ገና ከወዲሁ ዋጋ አስከፍሎታል። ዚንታን በሚገኘው መኖሪያ ቤቱ 4 አባላት ያለው የኮማንዶ ቡድን ግድያውን ፈጽሞበታል። Saif al-Islam Gaddafi, the son of late Libyan dictator Muammar Gaddafi and once considered his heir apparent, has been killed in the North African country. Saif al-Islam was 53 years old. Libyan officials say Saif was killed in the town of Zintan, southwest of the capital Tripoli. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ወድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ብዙ ተስፋ ተጥሎበት የነበረው የጋዳፊ ልጅ ሰይፍ አልኢስላም በትላንትናው ዕለት ስለተገደለበት ክስተትና ከዛ ጋር ተያያዥ የሆኑ ጉዳዮችን እናነሳለን። ከዛ ጎን ለጎን ሊቢያውያን በሱ ዙሪያ ሰንቀውት ስለነበረው ትልቅ ተስፋም እናስቃኛችኋለን። በረሃው ከ14 ዓመታት በፊት የሆነውን ያስታውሳል። ሊቢያ ነፃ ወጣች ተባለ። ነገር ግን ነፃነቷ ፈጽሞ አልመጣም። የኔቶ ቦምቦች በዓለም እጅግ ሀብታም በሆነው አሸዋ ላይ እንደ ዝናብ ዘነቡ። በአንድ ወቅት ግዙፍ ኢምፓየሮችን የተጋፈጠው ሰው በቴሌቪዥን ቀጥታ ስርጭት በመሬት ላይ ሲጎተት ታየም። ምዕራባውያን ይህንን ነፃ መውጣት ብለው ጠሩት። ለሊቢያውያን ግን ያ ቀን ብርሃን የጠፋበት ቀን ነበር። በእርግጥም ሙአመር ጋዳፊን ቀበሩት እንጂ የሊቢያን ጽንሰ ሐሳብ ግን አልቀበሩትም። እርሱ የገነባት ሊቢያ የነዳጅ ሀብታም፣ የነፃ ሕክምናና በአረንጓዴ ባንዲራ ስር የነበረች የተከበረች ሀገር ነበረች። አሁን ከከሰመው ተስፋ አመድ ውስጥ አንድ ድምፅ ተመልሶ ነበር። ስሙ ለ10 ዓመታት በሽክሹክታ ሲነሳ የነበረ በምዕራባውያን ከተሞች የሚፈራ ሰይፍ አልኢስላም ጋዳፊ የሚለው ስም። ምዕራባውያን ሊገሉት የቻሉት ነገር ግን ሊያጠፉት ያልቻሉት ሰው ነበር። እሱ ሀገሬን እንደገና መገንባት እፈልጋለሁ ይል ነበር። ዓለምም ጉዳዩን ይህ የቤዛነት መንገድ ነው ወይስ የትንሣኤ ብሎ ጠይቆ ነበር። በወርሃ የካቲት 2011 ላይ ሁከቱ በቤንጋዚ ተጀመረ። ነፃነትና ዲሞክራሲ የሚሉ ቃላትንም የዓለም ሕዝብ አደመጠም። በሳምንታት ውስጥ ዲፕሎማቶች ሲቪሎችን ስለመጠበቅ ተናገሩ። ጀነራሎች ስለ አየር ጥቃት አወሩ። ዘመኑ በቴሌቪዥን የሚታይ አብዮት ዘመን ነበር። ለሊቢያውያን ግን አካልን የመቆራረጥ ያህል ነበር። ምክንያቱም ጋዳፊ ሲሞት ጃማሃሪያ መንግሥት የሚባለው ተቋምም ከእሱ ጋር አብሮ ሞቷልና ምንም አይነት ሽግግር እቅድ ወይም ሰላም ማስከበር አልነበረም። ለ4 አስርት ዓመታት የተገነቡ ተቋማት፣ ሚኒስቴሮች፣ ብሔራዊ ጦርና የነዳጅ አስተዳደሩ በአንድ ምሽት ጠፉ። በ2012 መጀመሪያ ላይ ሊቢያ ሀገር መሆኗ ቀርቶ የሚሊሻዎች ደሴት ሆነች። እያንዳንዱ አዛዥ የራሱን ሕግ አወጣ። ትሪፖሊ በተቀናቃኝ ታጣቂዎች ተከፋፈለች። ቤንጋዚ ነደደች። ድንበሮች የጦር መሳሪያዎችን ወደ ማሊ፣ ወደ ቻድና ወደ ሱዳን አፈሰሱ። አይሲስ በእነዚህ ስንጥቆች ውስጥ ሾልኮ ገባ። አዘዋዋሪዎች ነዳጅ ዘይትን ብቻ ሳይሆን ሰዎችንም አዘዋወሩ። በ21ኛው ክፍለ ዘመን የባሪያ ገበያ ተመለሰ። መብራት ጠፋ። ሆስፒታሎች ተዘጉ። ልጆች መማር አቆሙ። ከተማሩም በሻማ ብርሃን ውስጥ ሆነ። ለዓለም በቴሌቪዥን የተላለፈው ነፃነት የሚባለው ነገርም ማንም ደግሞ ሊያዩ የማይፈልገው የቀብር ስነ ስርዓት ሆነም። በአንድ ወቅት የአፍሪካ ኩራትና የእምቢተኝነት ተምሳሌት የነበረው ጋዳፊና የሚወዳት የሊቢያ ታሪክ በአንድ ጀንበር ንጋት ወደ ተረትነት ተለወጡ። US and NATO warplanes, rebel forces toppled Gaddafi's regime. This is a momentous day in the history of Libya.
The dark shadow of tyranny has been lifted, and with this enormous promise, the Libyan people now have a great responsibility. በ2015 ሊቢያ ለሁለት ተከፈለች። በምዕራብ ትሪፖሊ በተባበሩት መንግስታት በሚደገፈው ብሔራዊ ስምምነት መንግስት ስር፣ በምስራቅ ቶብሩክ ደግሞ በጀነራል ከሊፋ ሀፍጣር ስር ወደቁ። ግብፅ፣ ቱርክ፣ አሜሪካ፣ ፈረንሳይና እንግሊዝ እያንዳንዳቸው ያፈረሱትን ለማረጋጋት እየሞከሩ እንደሆነ ይናገራሉ። ከነዚህ የጦር ግንባሮች ባሻገር የሆነ ቦታ ሰይፍ አልኢስላም እንደ ስደተኛ፣ እንደ ምልክት፣ እንደ ያለፈ ዘመን ዘር ሆኖ ወቅቱን እየጠበቀ ቆይቶ ነበር። አዛውንቶች በካፌ ውስጥ ስሙን በሹክሹክታ ይጠሩ ነበር። በጥቁር ጨለማና በረሃብ ውስጥ ያደጉ ወጣቶች ጠላታቸው ማን እንደሆነ መጠየቅ ጀምረዋል። የሞተው መሪ ጋዳፊ ነው አምባገነን፣ ወይስ በፍርስራሽ ውስጥ እንዲሞቱ ጥለዋቸው የሄዱት ነፃ አውጪዎች ናቸው የሚለውም ራሱን የቻለ ጥያቄ ሆነ። ታሪክ ልክ እንደ በረሃው ሙታንን አጥብቆ ይይዛል። የ2011 አቧራ ሲረጋ አንድ እውነት ቀረ። ሰውን መግደል ትችላለህ፣ ነገር ግን ትውስታን መግደል አትችልም። በተለያ ትውስታ ሀገርን ሲመግብ፣ ሲያክምና ሲያስጠልል የነበረ ከሆነም ዓለም ጋዳፊን የቀበረች መስሏት ነበር። ነገር ግን የቀበሩት አካሉን ብቻ ነው። ሐሳቡ ግን አሁንም ሕያው ነው ብሎ አንድ የፖለቲካ ተንታኝ ተናግሮ ነበር። ሰይፍ አልኢስላም ጋዳፊ ለዓመታት ስሙ ከአየር ላይ ጠፍቶ ከዜና ርዕስቶች ተሰርዞ ሊያስተዳድራት ከነበረችው ሀገርም ተደምስሶ ነበር። በበረሃ ነፋስ ውስጥ ያለ ሹክሹክታም ሆኖ ነበር። ነገር ግን በ2017 ያ ሹክሹክታ ቅርጽ ያዘ። የሊቢያ ምስራቃዊ ባለሥልጣናት በአንድ ወቅት አባቱን ያደኑት እነዚያ ወገኖች ከዚንታኒ እስር ቤት እንደተለቀቀ በጸጥታ አውጀው ነበር። ሰይፍ አልኢስላም ያኔ ሲታይ አርጅቶና ከስቶ ነበር። ነገር ግን ያለ ጥርጥር የአባቱ ልጅ ነበር። የተረጋጋ ዓይንና የሰከነ ዝምታ ይታይበት ነበር። በወቅቱ ወደ ፖለቲካው መድረክ እየተመለስኩ ነው ብሎ ነበር። በሁከት ለደከመች ሀገር እነዛ ቃላት ነጎድጓድ ነበሩ። በትሪፖሊ ባለጸጎች ተንቀጠቀጡ። በቤንጋዚ ጎሳዎች የማይቻለውን ነገር ለመወያየት ተሰበሰቡ። የጋዳፊን አይነት መንግስት መመለስን። ከ10 ዓመታት የተስፋ ቃል፣ የጦር አበጋዞችና በምዕራባውያን ከተደገሱ የሰላም ስምምነቶች በኋላ ተጠራጣሪዎች እንኳን ልጅ አባቱ ያፈረሰውን ሊገነባ ይችል ይሆን ብለው መጠየቅ ጀመሩ። ሀገራችንን ደፍረዋታል፣ አዋርደዋታል፣ ለጣሊያን ዘይት እንልካለን፣ ህዝባችን ግን በጨለማ ይኖራል የሚለው ንግግሩም ቪዲዮ በፍጥነት ተሰራጨ። በእያንዳንዱ አረፍተ ነገር ሰይፍ አልኢስላም ምዕራባውያንን ወቀሰ። ሊቢያንም ስግብግብነቷንም መከፋፈሏንም የተረሳ ኩራቷንም ወቀሰ። በምስራቅ በኩል ያለው ብረት የለበሰው አዛዥ ጀነራል ከሊፋ ሀፍጣር ከጋዳፊ ታማኞች ጋር በተዘዋዋሪ መስመሮችን እንደዘረጋ ተገለጸ። አንዳንድ ሪፖርቶች ጊዜያዊ መግባባትን ይጠቁማሉ። በ2021 መጨረሻ ሰይፍ አልኢስላም ለፕሬዝዳንትነት ተመዘገበ። የምርጫው ቀን ታኅሳስ 24 ዳግም መወለድን ለማመልከት ታስቦ ነበር። ሆኖም ከሳምንታት በፊት በሕጋዊ ውዝግብና በተቀናቃኝ መንግስታት መካከል ሂደቱ ፈረሰ። የሊቢያ የተበታተኑ ጎሳዎች እንደገና መሰባሰብ ጀመሩ። የአረንጓዴው ዘመን የቀድሞ ባለሥልጣናት ብቅ አሉ። በረሃማዎቹ የትሪፖሊ ወረዳዎች አረንጓዴው ቀበቶ በሚባለው ታማኝነታቸውን አቀረቡ። ምስሉ በፈራረሱ ግድግዳዎች ላይ እንደገና ታየም። የውጭ ተንታኞች ስለ አምባገነንነት መመለስ አስጠነቀቁ። ነገር ግን በሊቢያ ማኅበራዊ ሚዲያ ላይ አስተያየቶች ሌላ ታሪክ ይናገሩ ነበር። ቢያንስ በእነሱ ጊዜ መብራት ነበር፣ ባንዲራችንም ትርጉም ነበረው። አባቱን የጠሉት እንኳን ግርግሩ መረን እንደለቀቀ አምነዋል። በምስራቅ የሚገኝ አንድ የዩኒቨርሲቲ መምህር እንደተናገረው ከዛ በኋላ ሀገራችንን አተናል ብለዋል። በለንደን የተማረውና እንግሊዘኛ ቀላጥፎ የሚናገረው የስደት ጠባሳ ያረፈበት የጋዳፊ ልጅ ከአመድ ውስጥ ተነስቶ
ስለ በቀል ሳይሆን ስለ ሉዓላዊነት ከተናገረ በ2011 ምዕራባውያኑ የሰጡት ማረጋገጫ መሰንጠቅ ይጀምራል። በአንድ የቴሌቪዥን ቃለ ምልልስ ላይም ተቺዎቹን እንኳን ያቀዘቀዘ ነገር ተናግሮ ነበር። አባቴ መንግስትን ገነባ፣ እኔ ደግሞ ሀገር ገነባለሁ የሚል من كل أنحاء ليبيا مستعد للتضحية ومناته مرتفعة ونقول لكم አሁን በ2026 እንኳን ትሪፖሊ የተከፋፈለች ከተማ ሆና ቀጥላለች። እናቶች ሁሉን ነገር በነፃ እያገኙ ስለነበረበት ጊዜ፣ ትምህርት ነፃ ስለነበረበት፣ ሆስፒታሎች ክፍያ ስለማይጠይቁበት፣ ባንዲራ አረንጓዴ ስለነበረበትና የወደፊቱ ጊዜ ማለቂያ የሌለው ስለሚመስልበት ጊዜ ለልጆቻቸው ይተርካሉ። ያ ትውስታ ግማሽ የተቀበረ ግማሽ የተካደ የሊቢያ እጅግ አደገኛ መሳሪያ ሆኗል። ምክንያቱም ናፍቆት ወደ ተቃውሞ ሊቀየር ይችላልና። በጋዳፊ ጊዜ ፖሊስን እንፈራ ነበር ይላል በሚስራታ የሚገኝ አንድ አዛውንት መካኒክ። አሁን ግን ሁሉን ነገር እንፈራለን ብሏል። የሊቢያዋ ጋዳፊ ቅርስ ከፕሮፓጋንዳ ወደ ትንቢትነት ተሸጋግሯል። ይህ ጉዳይ የአንድ ሰው ጉዳይ አይደለም። ስለ መረጋጋት፣ ስለ ክብር፣ ሊቢያ ራሷን መመገብ ትችል ስለነበረበት ጊዜ ትውስታ ነው። ነዳጅ በወረቀት ላይ ርካሽ ነው። ነገር ግን አብዛኛው ድንበር አቋርጦ ወደ ቱኒዚያና ግብፅ ይፈሳል። ለሕዝቡ ምንም በማይጠቅም ዶላር ይለውጣል። በ2025 መጀመሪያ ላይ በወጣው የዓለም ባንክ ሪፖርት ሊቢያ በየዓመቱ ከ5 ቢሊዮን ዶላር በላይ በሕገወጥ የነዳጅና ዘይት ዝውውር እንደምታጣ ገምቷል። ሆስፒታሎች ሲሪንጅን በሚሊሻዎች በኩል ያስመጣሉ። በሲርት ያሉ ሕፃናት በሻማ ብርሃን ያጠናሉ። በእግሮቻቸው ስር ያሉ ቱቦዎች ነዳጅ ዘይትን ወደ አውሮፓ እየላኩ የጨለማ ጊዜን ያሳልፋሉ። ሊቢያ የከሸፉ አብዮቶች ማስጠንቀቂያ ብቻ ሳትሆን የተሰረቀ ሉዓላዊነት ማሳያ ሆናለች። እያንዳንዱ ሚኒሻ፣ እያንዳንዱ የውጭ አማካሪ በድብቅ የተፈረመ የነዳጅ ዘይት ስምምነት ሀገሪቷን በሕይወት እንዳትቆይ እያደረገ ነው። በ2025 በወጣው የተባበሩት መንግስታት መግለጫ መሠረት የሊቢያ ሽግግር የቆመው በሀብት እጥረት ሳይሆን ከውስጥም ከውጭም ባለው የፖለቲካ ፍላጎት ማጣት ነው። በአንድ ወቅት አብዮት በነበረው ፍርስራሽ ውስጥ አንድ ስም በሹክሹክታ መመለሱን ይቀጥላል። እንደ ናፍቆት ሳይሆን እንደ አቅም እንዲሁም እንደ አማራጭ። እናም በአንድ ወቅት ፊቱን ያዞረው ዓለም እንደገና ማዳመጥ ይጀምራል። በዓለም አቀፍ ፖለቲካ ውስጥ ዝምታ ከመግለጫዎች በላይ ይናገራል። ሰይፍ አልኢስላም ጋዳፊ ዳግም ብቅ ሲል የዋሽንግተን ባለሥልጣናት በተጠበቁ ቃላት ተናግረው ነበር። በሊቢያ ያለውን ሁኔታ እየተከታተልን ነው ከማለት ውጭ ምንም አላሉም። ነገር ግን ከነዚህ ንጹሕ ከሚመስሉ ቃላት ጀርባ አለመረጋጋት ነበር። የሰይፍ አልኢስላም መመለስ በሰብአዊ እርዳታ ጣልቃ ገብነት ጀምሮ በተሰበረ ሀገር የሚያበቃውን የድሮ ግብዝነት የማጋለጥ አደጋ አለው። የአውሮፓ ዋና ከተሞች ነገሩን በስጋት ተመልክተው ነበር። በአንድ ወቅት ጋዳፊ እንዲወድቅ ከፍተኛ ድምፅ የነበረችው ፈረንሳይ አሁን ከሊቢያ ውጥንቅጥ ነዳጆችን እያተረፈች ነው። ጣሊያን ሌላ የስደተኞች ማዕበልን ትፈራለች። ሰይፍ አልኢስላም በአንድ ወቅት የኢኮኖሚክስ ትምህርት የተማረባት ለንደን ስሙን ከመጥቀስ ተቆጥባ ነበር። ሰይፍ አልኢስላም እስከ ዛሬ ዓለም አቀፉ የወንጀለኞች ፍርድ ቤት እንደ ተፈላጊ ነው ስሙን አስፍሮ የነበረው። በ1972 የተወለደውና የሙአመር ጋዳፊ ሁለተኛ ልጅ የሆነው ሰይፍ አልኢስላም በግፍ የተገደሉበትን አባቱን ጋዳፊን ተክቶ ጠንካራዋን ሊቢያን ዳግም ለመገንባት ውጥን ይዞ ነበር ሲንቀሳቀስ የነበረው። ለምዕራባውያን ሚዲያዎች ሰይፍ አልኢስላም የአምባገነን ልጅ ሆኖ ይቀራል። ለብዙ አፍሪካውያን ግን እሱ ያልተጠናቀቀ አብዮት ነበር። ሊቢያ በመናፍስትና በሕልሞች መስቀለኛ መንገድ ላይ ቆማ ነበር። በሊቢያ እያንዳንዱ የጎዳና ጥግ የተሰበረውን ቃል ኪዳን ያስታውሳል። እያንዳንዷ እናት ወደ ቤት ያልተመለሰው ልጇን ታስታውሳለች። በሰይፍ አልኢስላም ድምፅ
የሊቢያ ሕዝብ ዳግም ተስፋ ዘርቶ ነበር። ደጋፊዎቹ ዳግም መወለድ ብለውት ነበር። ነገር ግን ምንም ይሁን ምን ከፖለቲካ የጠለቀ ነገርን ቀስቅሶ ነበር፣ ያውም ትልቅ ነገርን መፍጠር የሚችል ግዙፍ ትውስታን። የሊቢያ ታሪክ በ2011 አብቅቷል ብለው ነበር። ነገር ግን ታሪክ ተመልሶ የመምጣት ልምድ አለውና ያን የሚያደርገው ደግሞ ሰይፍ አልኢስላም ነው ተብሎ ነበር። በሱ መመለስ ያልተጠናቀቀው ታሪክ አዲስ ምዕራፍ ይጻፍበታል። ፀሐይ ካሁን በኋላ በጥላ ውስጥ የማትደበቅበት ይልቁንም ውድቀቶችን እንደ መስታወት የምታሳይበትና የተሻለን ተስፋ የምትዘራበት ምዕራፍ ይሆናል ተብሎ ታስቦ ነበር። ሰይፍ አልኢስላም በአንድ ወቅት ቤታችንን አፈረሱት፣ ነገር ግን መንፈሳችንን ሊያጠፉት አልቻሉም እንዳለው ሊቢያ ዳግም ታብባለች ተብሎ ተጠብቆም ነበር። ግና ትላንት ምሽት ከትሪፖሊ በደቡብ ምዕራብ አቅጣጫ 136 ኪሎ ሜትር ርቃ በምትገኘው ዚንታን ከተማ ሰይፍ አልኢስላም ጋዳፊ በአራት ሰዎች በጥይት ተደብድቦ ተገድሏል። ሰይፍ አልኢስላም በመኖሪያ ቤቱ ጋርደን ውስጥ ሳለ ነበር አራት ሰዎች በጥይት መተውት ከአካባቢው የተሰወሩት። የሊቢያ ቴሌቪዥን ጣቢያ የሆነው ላና አማካሪውን አብደላ ኦትማንን ጠቅሶ በእርግጥም ሰይፍ አልኢስላም መገደሉን አረጋግጧል። Saif al-Islam Gaddafi, the son of late Libyan dictator Muammar Gaddafi and once considered his heir apparent, has been killed in the North African country. ጠበቃው ካሊድ አልዛይድም ሰይፍ አልኢስላም የተገደለበት መንገድ አረመኔያዊ እንደሆነ ተናግሯል። የሚያሳዝነው የሰይፍ አልኢስላም አማካሪዎች ሁለተኛው አረንጓዴ መጽሐፍ የተባለ አዲስ መጽሐፍ እያረቀቁ ነበር። የአፍሪካ አንድነትን፣ የኢኮኖሚ ሉዓላዊነትንና የሊቢያን የመረጃ መረቦች ብሔራዊ ማዕረግን የሚጠይቅ የዲጂታል መገለጫ ይሆናል ተብሎም ነበር። ለአሮጌው ትውልድ ሳይሆን ከ2011 በኋላ ለተወለዱት ያለ ብርሃን ላደጉት ነገር ግን ብርሃንን መፈለግ ላቆመው ትውልድ ዘለቄታዊ ብርሃን ይሆናል ብለውም ነበር። በመላው ሊቢያ ያ ብርሃን ብልጭ ይላል ተብሎ ነበር። በትሪፖሊ ገበያዎች ነጋዴዎች የመጨረሻ ዲናራቸውን እየተጠቀሙ ፈገግ የሚሉበት ነው ተብሎም ተጠብቆ ነበር። የተንጣለለው የሊቢያ በረሃም የእሱን በምርጫ ድል ማድረግ ይጠብቅ ነበር። የወደቀው መሪ ልጅ አዲስ ጎህ ሊቀድ ትውስታን ወደ ጣፈንታ ለመቀየር አንድ እርምጃ ብቻ ይቀረዋል ተብሎም ነበር። በደቡብ በአንድ ወቅት የተከፋፈሉ ጎሳዎች አሁን ስለ ሰላም ለመነጋገር በድንኳኖች ስር የሚገናኙበት፣ በምስራቅ ወታደሮች በመሸነፍ ሳይሆን በድካም ጠመንጃቸውን የሚያወርዱበት ይሆናል ተብሎ የእሱ ወደ ፖለቲካ መምጣት በሊቢያውያን ዘንድ ብዙ ተስፋን አጭሮ ነበር። ግና ሰይፍ አልኢስላም በ53 ዓመቱ በጥይት ተደብድቦ እስከ ወዲያኛው አሸልቧል። አቆጥቁጦ የነበረው የሊቢያውያን አዲስ ተስፋም ዳግም ከስሟል። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።